ውዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆ ፊልም መተናል። ፊልሙ እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት ደግሞ ቪዲዮዎቻችንን በቪፒኤን ብቻ ማየት ነው። ወደ ቪዲዮ ፊልማችን ሲጀምር 8ኛ ክፍል ውስጥ ያሉ ተማሪዎች እየተማሩ ነበረ። ያኔ ፉኩዳ እንቅልፍ እያለው ነበረ። አጠገቡ የተቀመጠችው ሳቶሚ ደግሞ በጣም ቆንጅዬ ልጅ ነበረች። በዚህም እሷ እስራት ስለቸገራት ከየት ማግኘት እንደምትችል ግራ ገብቷት ፉኩዳ ይሰጣታል። በዚህም እንደማመስገን ብላ ደብዳቤ ጽፋ ያላትን ላጲስ ለሁለት ቆርጣ ግማሹን ለሱ ትሰጣለች። ያኔ ነበረ ትልቅ ፍቅር ከሷ የያዘው። በወጣበትም ጊዜ የተፈጠረውን ነገር ለልብና ለልጅነት ጓደኛው ኢታኩራ ሁሉን ነገር ይነግረዋል። ይህንን የሰማው ኢታኩራ ፍቅር እንደያዘው ፉኩዳን ሲጠይቀው እሱ ግን እንዳልያዘው እየተናገረ ነበረ። እሷን ካልወደዳት ላጲሱ ምንም እንደማይሰራለት በመናገር በመስኮት ይወረውራል። እሱ ግን እየሮጠ ወደታች ከወረደ በኋላ እንደ እብድ ያንን ላጲስ ሲፈልገው ነበር። ለአንድ ዓመት ያክል ሳያወራት ሲወዳት ነበረ። ከአንድ ዓመት በኋላ ሁሉም መድረክ ላይ መስፈን ነበረባቸው። በዛ ጊዜ ቡድን እየተመረጠ ያለ ፉኩዳና ሳቶሚ አንድ ላይ ይደርሳቸዋል። ኢታኩራም ተቀላቅሏቸው ነበረ። ከሱ ሌላ ትምህርት ቤት ውስጥ መጽሐፍ ብቻ የሚያነብ ነገር ግን ቆንጆ የሆነ ኮስታራ ሞሪ የሚባል ልጅም ተቀላቅሏቸው ነበር። በዚህም ኢታኩራ በቀጣይ ቀን የወሰነው ሁሉም መሰብሰብ ያለባቸው ፉኩዳ ክፍል ውስጥ እንደሆነ ነበረ። ይህንን ነገር ደግሞ ያመቻቸው ኢታኩራ ነበረ። ፉኩዳና ሳቶሚ እንዲቀራረቡ ፈልጓል። ነገር ግን አሁንም ፉኩዳ እሷ እንደማይወዳት እየተናገረ ነው። ለአንድ ዓመት ያክል ግን ያንን ላጲስ እንዳስቀመጠው የሚያውቀው ኢታኩራ ሊያምነው አልፈለገም። በዚህም ሳቶሚን ለመቀበል ነበር ሄደው። ከሩቅ ስታየው እያውለበለበች እየሳቀች ሰላም እያለችው ነበረ። ፈገግታዋን ሲያይ ግን ፍዝዝ ብሎ ነበር የቀረው። ታዲያ ወደሱ ቤት እየሄዱ እያለ ኩኪስ ገዝቶላት ነበረ። ከዛ በተጨማሪ ደግሞ ከሩቅ የአይስክሬም መኪና ስታይ አይስክሬም እንደምትፈልግ ትናገራለች። ወደ ታች ወርደው ምላስ ላይ ከለር የሚያወጣውን አይስክሬም እየተመገቡ ነበረ። ታዲያ እሱ ከሷ ጋር ሲያሳልፍ ሁሌ ደስተኛ ይሆን ነበረ። ወደ ቤትም ይሄዳሉ። ነገር ግን ሁለቱ ብቻ ነበሩ። ይሄንን ያደረገው ሆን ብሎ ኢታኩራ ነበረ። ቀስ ብለው እንዲደርሱ እነሱ ደግሞ እስከዛ ክፍል ውስጥ የማውራት እድል እንዲኖራቸው ነበረ። በዛ ሰዓት ዝም ተባብለው ተፋፍረው ነበር። እሷ ግን ከሰዎች ጋር መግባባት በጣም ስለምትፈራ ጨንቋት ነበረ። ፉኩዳም አብሯት እንደሆነ ደግሞ እሷ እነሱ ቡድን ስላለች ደስተኛ እንደሆነ እየነገራት ነበረ። በዚህ መሀልም እንደ ድንገት ያነሳው ስለ ላጲሱ ነበረ። እሷንም ግማሹን ላጲስ እንደጣለችው ይጠይቃታል። ነገር ግን ታናሽ ወንድሟ እንደወሰደባትና እንደጣለባት ስትናገር ያንን ግማሽ ላጲስ ፍቅሩን ሲገልጽ ያገጣጥማሉ ብሎ ያሰበውን ህልሙን እንደተበላሸበት ነበር የተረዳው። ቡድኖቹም አንድ ላይ ተቀላቅለው ፌስቲቫሉ ላይ እነሱ ካሸነፉ እሱ ደብዳቤ ጽፎላት ፍቅሩን ለመግለጽ ነበር ያሰበው። ከትምህርት ቤት ሁሉ ጊዜ አብረው ነበር ወክ የሚያደርጉት። ታዲያ ባህር ዳርቻውን እያዩም እንዲዘፍንላት ትጠይቋለች። በሚዘፍንበት ጊዜ ድምጹን በጣም ወዳው ነበረ። እሱም ደብዳቤውን ይጽፋል። ከጓደኞቹ ጋር በመሆንም በደንብ እየተለማመዱ ነበረ። አብሶ እሱ አላማ ስላለው ድምጹን በደንብ እየሞረደ ነበረ። ፌስቲቫሉ ላይም ይቀርባሉ። ነገር ግን ጠንክረው ቢሰሩ ራሱ ሁለተኛ ነበር የወጡት። ሌሎቹ ሁለተኛ መውጣታቸው ደስታ ቢፈጥርባቸውም እሱ ግን ስሜቱን የመናገር ሀሳቡን እንዲከሽፍ ስለሚያደርገው ተናዶ ነበረ። እንደተናደደ የተረዳችው ሳቶሚም ትቀርበዋለች። ታዲያ እሷ ያሰበችው ይህ ነገር ስላልተሳካ እንዳኮረፈ ነበረ። ታዲያ አያቷ የመከሯትንም ምክር ትመክረዋለች። አንዴ ላይ ሲሳካ እንደሚችል ግን ሁለተኛ እንዲሞክር፣ ሁለተኛውን ካልተሳካ ሶስተኛ ጊዜ እንዳለ ነበር የነገረችው። በዚህም የተረዳው ሌላ ምክንያት ፈጥሮ ለእሷ ደብዳቤውን መስጠት እንደሚችል ነበረ። ታዲያ እሱም እንዴት አድርጌ ልስጣት በሚል ቀናቶች ካለፉ በኋላ የነሱ የክፍል መምህራቸው የተናገረው ሳቶሚ ወደ ሌላ ሀገር ልትሄድ እንደሆነ ነበረ። ልትሄድ እንደሆነ ቀድማ ስላላሳወቀችው ግን በጣም ከፍቶት ነበረ። እሱ ክፍሉ በነበረበት ጊዜ ተስፋ ቆርጦ ሳለ የሱ ጓደኛ ሞሪና ኢታኩራ ይመጣሉ። ሄዶ ስሜቱን መናገር እንዳለበት ደብዳቤውንም እንዲሰጣት እያበረታቱት ነበረ። በዚህም ይበረታታል። ታዲያ ደብዳቤውን ሊሰጣት በሄደበት ጊዜ ግን እሷ ቀድማ ሄዳ ነበረ። ጊዜያቶችም ያልፋሉ። አሁን ሃይ ስኩል ተማሪ ነበረው። ታዲያ የክረምት ጊዜ ስለሆነ ብዙውን ጊዜ የሚያሳልፉት የኢታኩራ ቤት ውስጥ ነበረ። ወደ ባህር ዳርቻውም ይሄዳሉ። ሁለቱ ወንድ ጓደኞቹ ሴቶችን ለመጀንጀን ሲሞክሩ እሱ ግን ጥግ ነበር ቁጭ የሚለው። ሳቶሚን እስካሁን ያስታውሳት ነበረ። ተክዞም የእሷን ስም አሸዋው ላይ እየጻፈ እያለ ያየው ሳቶሚን ነበረ። በዚህም በጣም ይደነግጣል። ከምን ጊዜውም በላይ ደግሞ አሁን በጣም አምራ ነበረ። በዚህም ለብቻው ሲያወራ ነበረ ራሱን ያገኘው። ያን ቀን በደንብ አላናገራትም ነበረ። በዚህም ድጋሚ እሷን ለማግኘት ወደ ቤቷ ሄደው ወክ እያደረጉ ያወሩ ጀመረ።
ታዲያ የመሄጃ ጊዜዋን ያኔ ስላልተናገረች ትልቅ የጥፋተኝነት ስሜት ይሰማት ነበር። ብዙውን ጊዜ ደግሞ ስላገዛት ስላላመሰገነችው ይቅርታ እየጠየቀችው ነበር። የባህር ዳርቻው ጋርም ቁጭ ብለው እየጠጡ ነበር። በዛ ሰዓት እሱ ስልኩን ያወጣል። በዛ ጊዜ ለነበሩ ልጆች ግን ቤተሰቦቻቸው ስልክ እንዲይዙ አይፈቅዱላቸውም ነበር። ይሄንን ያየችው ሳቶሚ ስልክ ቢኖራት ምኞቷ እንደሆነ እየተናገረች ነበር። አባቷ ደግሞ እሷ በጣም ቁጡ ነበር። የትርፍ ጊዜ ስራ የምትሰራው ስልክ ለመግዛት እንደሆነ እየተናገረች ነው። ወዲያው ሰዓቷን ስታይ ግን ሰዓቱ በጣም ሄዶ ነበር። የምታድርበት አፓርታማ በር ይዘጋል። ይሄንን የተረዳው የጥፋተኝነት ስሜት የተሰማው ፉኩዳም እንደምንም ብሎ በደረጃ አድርጎ ወደ ላይ አውጥቷት ነበር። ታዲያ እሱ ቀድሞ ከወጣ በኋላ እንዳትወድቅ እጇን ሲይዘው በጣም ይደነግጣል። በቀጣይ ጊዜ ግን አባቷ ስልክ ደውሎላት ነበር። ታናሽ ወንድሟ እግሩ ስለተሰበረ እሱን ለማግኘት ግድ መሄድ እንዳለባትና ልትሰናበተው ነበር የደወለችለት። እሷን በባቡር ነበር የምትሄደው። ይሄንን ያዩት የሱ ጓደኞችና ሞሪ ወደ ባቡር ጣቢያው እሱ ሊሸኛት እንደሚገባ ነበር የነገሩት። በዚህም ይስማማል። በሳይክሉ ይዟት ሲሄድም በጣም ደስ ብሏት ነበረ። ታዲያ እሱም ያኔ ደብዳቤ ያለመስጠቱን ጊዜ እያስታወሰ አሁን ስሜቱን ለመናገር አስቦ ነበረ። የሷ ባቡር አልመጣም። እስኪመጣ ድረስ ቁጭ ብሎ ሊያጠባብቃት ያስባል። በዚህም እሷን ሊያመልካቱላ ደርሶ ነበረ። ለሷ የጻፈውን ደብዳቤ ጥሩ እድል ያመጣልኛል ብሎ ስለሚያስብ ሁሌ በዋሌቱ ይይዘው ነበረ። ቁጭ ብለው በሚያወሩበት ጊዜ ፍቅረኛ እንዳለው ትጠይቋለች። በዚህ ሀሳብም ተነሳስቶ ስሜቱን ለመናገር ነበር ያሰበው። ታዲያ በጣም እንደሚወዳት ለረጅም ጊዜም ሲወዳት እንደነበረና ሲጠብቃት እንደነበረ ይነግራታል። ይህንን ስትሰማ በጣም ነበር የደነገጠችው። ከድንጋጧ የተነሳ ምንም ማውራት አልቻለችም ነበረ። ወዲያው የሷ ባቡር ይመጣል። በዚህም ሊለያዩ እንደሆነ ስለተረዳ ቶሎ ብሎ ወረቀት ላይ ስልክ ቁጥሩን ጽፎ ነበር የሰጣት። እሷም እንደምትደውልለት ቃል ትገባለች። ጊዜያቶችም ያልፋሉ። አሁን እሱ ቶኪዮ ውስጥ የኮሌጅ ትምህርት ጀምሮ ነበረ። ኢታኩራ አብሮት ቢማርም ሞሪ ግን አሁን ትምህርቱን ትቶ የፎቶግራፍ ስራው ላይ ነበር የሚያተኩረው። አንድ ቀን ላይም ክፍል ውስጥ እየተማሩ ነበረ። ኢታኩራ በመምህሯ ውበት ፈዞ እያያት ነበረ። በዛ ሰዓት ፉኩዳ በተደጋጋሚ ላጲስ እየጠየቀው ነበረ። ያኔ አጠገቡ የተቀመጠችው ካዙሚ የተባለች በጣም ቆንጅዬ ልጅ ላጲስ ትሰጠዋለች። ታዲያ ድጋሚ በላጲስ የተነሳ ፍቅር ሊይዘው እንደሆነ ነበር ያሰበው። ከጓደኞቹ ጋርም አንድ ላይ ወጥተው በሚጠጡበት ጊዜ ካዙሚ በጣም ሩህሩህ ልጅ ነበረች። በቻለችው መጠን እሱን ለመቅረብና ለማስደሰት ትሞክራለች። ሲታይ ደግሞ በጣም ዝምተኛ ስለሆነ ከሱ ጋር ጊዜ ማሳለፍ ትወድ ነበረ። ጓደኞቹ ግን እያበረታቱት ነበረ። ምክንያቱም እስከዛሬ ሳቶሚ ላይ ጥብቅ ብሎ ስለቀረ አሁን ሌላ ሰው መልመድ ጥሩ እንደሆነ እየነገሩት ነው። በቀጣይ ቀንም ጓደኛሞች አንድ ላይ ሆነው ፉኩዳ ቤት ጊዜ እያሳለፉ ነበረ። መሽቶም ስለነበረ ሁሉም እዛው ነበር የተኙት። እንዳጋጣሚ ሆኖ ፉኩዳና ካዙሚ አጠገብ ላጠገብ ነበር የተኙት። በዚህም ከእንቅልፏ ትነቃለች። ስትነቃ አጠገቧ ስለተኛ ደስ ብሏት ነበረ። እጁንም ትይዟለች። ያኔ እሱም የመውደድ ስሜት ስለተሰማው ሊስማት ችሎ ነበረ። ከዛ ቀን በኋላ ፍቅረኛሞች ሆኑ። ካዙሚ መንገድ ላይ ራሱ ፍቅሯን ለመግለጽ የማታፍር ሴት ነበረች። አንድ ቀን ላይም ከሷ ጋር እየተዝናና እያለ እንደ ድንገት ወደ ሊፍቱ ሲዞር ቁርጥ ሳቶሚን የምትመስል ሴት ነበር ያየው። እየሮጠም ወደ ታች ይወርዳል። ነገር ግን ሊያገኛት አልቻለም። ምን ተፈጠረ ብላ ካዙሚ ሁላ ተከትለው ነበረ። አንድ ቀን ላይ ግን ባስ ውስጥ ስልኩን እየጎረጎረ እያለ ቀና ሲል ፊት ለፊቱ ሳቶሚ ቁጭ ብላ ነበረ። ታዲያ እሷም ስልክ ይዛለች። ነገር ግን ስልክ ይዛ ለምን እስከዛሬ እንዳልደወለችለት እያሰበ ነበረ። በዚህም በጣም ተናዷል። እሷም በድንጋጤ አጠገቡ ቁጭ ካለች በኋላ ታዋራው ጀመረ። ነገር ግን ወሬን እያመጣ ስትነግረው የነበረው በተደጋጋሚ ስልክ እንደደወለችለት፣ ነገር ግን ሲያነሳ የነበረው ትልቅ አዛውንት እንደሆነ ትነግረዋለች። እሱም ቁጥሩን ባየበት ጊዜ እንደ ድንገት 0 እና 6 ተቀያይረው ነበረ። አሳስቶ ቁጥር እንደሰጣት ነበር የተረዳው። እሷም ለስልኩ በተደጋጋሚ ስትደውል ምናልባት አያቱ ይሆናሉ ብላ እንደፈራች፣ ነገር ግን ሁሌ ሰውየው ስልኩን ካነሱት በኋላ አዎና እሺ ብቻ እንደሚሏት ነበር የተናገረችው። ታዲያ እሷም መውረጃዋ ይደርሳል። በዚህም እንደምትደውልለት በመናገር ስልክ ቁጥሩን ቀይራ ከያዘች በኋላ ትሰናበተዋለች። ክፍል ውስጥ ቁጭ ብሎ ደግሞ ሲያይ የነበረው የሷን ስልክ ቁጥር ነበረ። ሁሉም ነገር ድጋሚ አገርሽቶበት ነበር። ይሄ ነገር ደግሞ ስለ ካዙሚ እንዳያስብ ያደርገዋል። ታዲያ በዛ ሰዓትም ቤት ሆኖ ለሳቶሚ ልደውልላት አልደውልላት ግራ ተጋብቶ ነበረ። እንደማታነሳው እርግጠኛ ሆኖ ቢደውልላትም አንድ እንደጠራ ነበር ያነሳችው። ለረጅም ጊዜ ስላላወሩ ግን የሚያወሩት ግራ ገብቷቸው ነበረ። ታዲያ እሱም የድሮውን ማንሳት አልፈለገም ነበረ። እሷ ግን ያኔ ስሜቱን የነገራትን ቀን ታስታውሳለች። ታዲያ ቶሎ ብሎ ያኔ የልጅነት ፍቅር ብቻ እንደሆነ ስለዚህ አይነት ነገር እንዳታስብና ጓደኛሞች መሆን እንደሚችሉ ነበር የነገራት። ላግኛት አላግኛት ግራ ተጋብቶ ስለ ካዙሚ ራሱ እያሰበ ነበረ። ነገር ግን ከሳቶሚ መራቅ አልቻለም። በዚህም ይገናኛሉ። ልክ ሲያገኛት ግን
ሁሉንም ነገር ረስቶ ነበረ። አብረው ያሳለፉት ጊዜ በጣም ደስ የሚል ነበረ። ሊሰናበቱ ሲሉ ግን ድጋሚ ሊያገኛት ስለሚፈልግ በሚቀጥለው ቅዳሜ እንዲገናኙ ጥያቄ ያቀርብላታል። እሷም ትስማማለች። ወደ ቤትም ሲሄድ ካዙሚ ነበረች። እሷም የት እንደነበረ ስትጠይቀው የትርፍ ጊዜ ስራ እየሰራ እንደሆነ ነበር የነገራት። መዋሸቱ ግን በጣም እያስደበረው ነበረ። ቅዳሜም ይደርሳል፣ ይገናኛሉ። ፊልም ነበር ያዩት። በዛ ሰዓት ግን እጇን ለመያዝ በጣም ፈልጎ ነበረ። በጣም ስለደነገጠ ግን አልያዛትም። ውጪ ወጥተው አይስክሪም እየበሉ ያወሩ ጀመረ። አብረው ጥሩ ጊዜ ነበር ያሳለፉት። ወደ ቤት በሚሄድበት ጊዜ ምግብ ስትሰራለት የነበረችው ካዙሚ ነበረች። ታዲያ ያን ቀን የ1 ዓመት የጓደኝነታቸው የሚያከብሩበት አኒቨርሰሪ ነበረ። ስለረሳው እንዳልተቀየመችው ነገር ግን እንዲያከብሩ ምግብ እንደሰራች ትነግሯለች። ያኔ መተንፈስ ያቅተዋል። ጥፋት እየሰራ እንደሆነ ነበር ያሰበው። በዚህም በራሱ በጣም ይናደድና ውጭ ወጥቶ ያለቅሳል። በንዴቱላ ያንን ላጲስ ወንዝ ውስጥ ወርውሮት ነበረ። በንዴቱላ እስከዛሬ እንደ ወርቅ ሲንከባከበው የነበረውን ላጲስ ፊት ለፊታቸው ያለች ትንሽዬ ኩሬ ውስጥ ወርውሮት ነበረ። ካዙሚ ላይ ትኩረት ለማድረግ ነበር ያሰበው። ስልክ ቁጥሯን ራሱ ዞር ብሎ አያየውም ነበረ። ቀናቶች እያለፉ ነው። ከካዙሚ ጋር ጥሩ ጊዜ ቢያሳልፍም ግን ውስጡ ባዶ ነበረ። ከሳቶሚ ጋር ሲያወሩ ብዙ ቀናቶችን ቢቆዩ ነገር ግን አልፎ አልፎ እሷ ለመደወል ብትሞክርም ስልክ አያነሳላትም ነበረ። አንድ ቀን ላይ ግን ለመደወል ያስባል። ኢታኩራም ስልኩን ይቀማዋል። ታዲያ ጓደኞቹ እሱን ይዘውት የስልኩን ፓስዋርድ ለመክፈት እየሞከሩ ነበረ። በዚህም የካዙሚን የልደት ቀን ነበር ያሰቡት። ልክ እሱን ሲሞክሩ አይሰራም ነበረ። ወዲያው ኢታኩራ ያስታውሰው የሳቶሚን የልደት ቀን ነበረ። እሱን ሲከተው ግን ፓስዋርዱ ይከፈታል። ጓደኞቹ በጣም ነበር ያዘኑበት። እየሮጠም አምልጧቸው ይሄዳል። ታዲያ ወደ ባህር ዳርቻው ሄዶ ያለቅስ ጀመረ። ከወራት በፊት ሳቶሚን እንዳገኛት ከሷ ጋርም ጊዜ ሲያሳልፍ እንደነበረ ፍቅሩ መልሶ እንደመጣበትና እሷን እንደሚወዳት እየተናገረ ነበረ። ታዲያ ጓደኞቹ ምንም ሊናገሩት አልቻሉም። እዛም ሆኖ ስልክ ይደውልላታል። ታዲያ ለጓደኞቹ የደበቀው በሰራው ስራ ስላፈረ እንደሆነ እየተናገረ ነበረ። እነሱ ግን መደበቁን እንጂ ከሳቶሚ ጋር ስላለው ግንኙነት ሊቆጡት አልፈለጉም ነበረ። ካዙሚ ከሱ ጋር ባሳለፈች ቁጥር ግን ትልቅ የጥፋተኝነት ስሜት ሰማው ነበረ። በዚህም ግንኙነታቸው ማብቃት እንዳለበት ነበር የነገራት። ስቅስቅ ብላ ታለቅስ ጀመረ። ጥፋቱ ከሷ ከሆነ እየጠየቀችው ነው። እሱ ግን ጥፋቱ ከሷ እንዳልሆነ ሲናገርም መቀጠል እንዳለባቸው ብትለምነው እንደማይችልና ታዲያ በውሸት እሷን ከማቆየት በእውነት ቢለያዩ ጥሩ እንደሆነ ነበር የነገራት። በዚህም በጣም ታዝናለች። አንድ ቀን እንደሚቆጨው እርግጠኛ እንደሆነች ነግራው ነበር ከቤቱ የወጣችው። ካዙሚም ከህይወቱ ከወጣች በኋላ ትልቅ ግራ የመጋባት ስሜት ውስጥ ገብቶ ነበረ። ይውደዳት አይውደዳት ለሷ ያለው ስሜት ከሳቶሚ ይብለጥ አይብለጥ ግራ ተጋብቷል። ታዲያ አንድ ቦታ ቁጭ ብሎ ቀናቶች እያለፉ ነበረ። ጺሙ ሁላ አድጎ ዝርክርክ ብሎ ነበረ። ይሄንን ያዩ ጓደኞቹ ግን በጣም ይናደዳሉ። እንደዚህ ሆኖ ምንም አይነት ነገር መፍታት እንደማይችል። ታዲያ ከዚህ ቀደም 8ኛ ክፍል እያለ የጻፈላት ደብዳቤ እነሱ ጋር እንደሆነ ያንን ደብዳቤ መስጠት እንዳለበትና እሷን እንዲፈልጋት ያበረታቱት ጀመረ። ከጓደኞቹ ብርታትን ካገኘ በኋላ እየሮጠ ሄደው ወደ ኩሬ ውስጥ ነበረ። እዛ ውስጥም ገብቶ ላጲሱን ይፈልግ ጀመረ። የከበቡት ሰዎች እብድ እንደሆነ እያሰቡ ነበረ። ጓደኞቹም ስለ ጤንነቱ በጣም ፈርተው ነበረ። ብዙ ከፈለገ በኋላ ግን ያንን ላጲስ ሊያገኘው ችሎ ነበረ። እንዲህ የሆነ ጓደኛውን ያየው ኢታኩራም አንድ ጥያቄ ይጠይቋል። ሳቶሚ ፍቅረኛ ይኑራት አይኑራት ሳያጣራ እንዴት ለሷ እንዲያበደ እንደሆነ ነበር የተጠየቀው። በዚህም ወዲያው ትዝ ያለው ለሷ መደወል ነበረ። ለሷም ይደውልላታል። ሲጠይቃትም የነበረው ፍቅረኛ እንዳላት ነበረ። ሁለቱም ይገናኛሉ። ታዲያ እንዳጋጣሚ ሆኖ እሷ እሱን ባቡር ውስጥ ያገኘችው ጊዜ ከፍቅረኛዋ ጋር የተለያየችበት ጊዜ ነበረ። አሁን ደግሞ እሱ ከካዙሚ ጋር ተለያይቶ ነበረ። በዚህም አብረው እንዲሆኑ ነበረ ጥያቄ ያቀረበላት። ነገር ግን አብረው መሆን እንደማትችል ምክንያቱም ሁለቱም አሁን እንደ አዲስ ከግንኙነት ስለወጡ እሷን ካዙሚን መርሻ አድርጎ እንዳይጠቀማት በጣም ስለፈራች ጓደኛሞች ሆነው መቆየት እንዳለባቸው ነበር የነገረችው። አሁን ግን ይሄ ነገር ማብቃት እንዳለበት ነበር የተረዳው። ለሷ ብሎ ብዙ ነገር አድርጓል። ለረጅም ጊዜያቶችም ሲያፈቅራትና ሲወዳት ነበረ። በዚህም እጣ ፈንታው ከሆነች ተመልሳ እንደምትመጣ ከዚህ በኋላ እንደማይደውልላት በመናገር ስልክ ቁጥሩን ነበር ያጠፋው። እሷም ስልክ ቁጥሩን ታጠፋለች። ታዲያ እድላቸውን ለእጣ ፈንታ ሰጥተው ህይወታቸውን ለመኖር ነበር ያሰቡት። ቀናቶች ካለፉ በኋላ አሁን 6 ዓመታት ያልፋሉ። በዚህም ፉኩዳ አሁን ስራ ላይ ነበር የሚያተኩረው። በተደጋጋሚ ለሷ መደወል ወይ ደግሞ እጣ ፈንታ እንድታገናኛቸው እየጠበቀ ነበረ። አንዴም ግን ተገናኝተው አያውቁም ነበር። በስራው በጣም ጎበዝ ነበረ። በዚህም 2 ሰልጣኞችን እንዲያሰለጥን ገብተውለት ነበረ። ማትሲዳና ታትሱያ ይባሉ ነበረ። ማትሲዳ ማለት በጣም ዝምተኛና ግራ የምትጋባ ልጅ ነበረች። ታትሱያ ደግሞ በጣም ችኩል ነበረ።
ታዲያ ግን እሱ ቀስ እያለ ነገሮችን ለነሱ ማስረዳት ይሞክር ነበር። በዚህም የሆነ ቦታ ይወስዳቸውና ምግብ ይጋብዛቸዋል። እንደሱ አይነት ሩሩ ሰው ስላጋጠማቸውም እነሱ ደስተኛ ነበሩ። አሁን ግን ከጓደኞቹ ጋር በደንብ አይገናኝም ነበር። ምክንያቱም ኢታኩራ በአሁን ሰዓት ገራዥ ውስጥ ነበር የሚሰራው። የገራዡን ባለቤት ልጅ አፍቅሮ ደግሞ እሷን አግብቷት ነበር። በሌላ በኩል ደግሞ ሞሪ አሁን የሚሰራው ፎቶግራፍ ላይ ነበር። ቀናቶችም ካለፉ በኋላ ማትሲዳ ስራውን እየለመደች ቢሆንም ስራ ተሰጥቷት ያንን ስራ አልሰራችም ነበር። እሷን ለመተካት የሚሄደው ተናደው ፉኩዳ ነበር። ስራውን ከሰራ በኋላ ወደ መስሪያ ቤት ይመለሳል። ባደረገችው ነገር በጣም ተናዶባት ሲቆጣት ነበር። ያኔ ስቅ ብላ ታለቅሳለች። ይህንን ያየው ታትሱዬ ማትሲዳን ተረድቷት ነበር። ፉኩዳን ማትሲያ እንደወደደችው የሱ ታላቅ እህት ራሱ የሆነ ጊዜ ላይ ከወንድ ፍቅር ይዟት እንደዚህ ብስጭት ስትል እንደነበረ በዚህም ሁለቱ አንድ ላይ ወጥተው ማትሲዳን መጋበዝ እንዳለባቸው ነበር የተነጋገሩት። አንድ ላይ ሆነው በሚበሉና በሚጠጡ ጊዜ ቦታው የካራኦኬ ቦታ ስለሆነ ማይኳን አንስታ ትዘፍን ጀመረ። በዚህ አጋጣሚ ፉኩዳን እንደምትወደው ትናገራለች። እሱ ግን በልቡ በጣም የሚያፈቅራት ሴት ለዘመናት እንዳለች፣ ሌላ ሴት እንደማይወድ ነበር የተናገረው። ይህንን ነገር የሰማችው ማትሲዳ በጣም ቢከፋትም ስሜቷን በመናገሯ ደስተኛ ሆና ነበረ። ነገር ግን ሌላ ችግር ነበረ። ታትሱዬ በጣም ሰክሯል። እሱንም ወደ ቤት ይዞ መሄድ ነበረበት። ይዞትም ሲሄድ የነበረው ከእህቱ ጋር ወደሚኖርበት ቤት ነበረ። እዛም እንደምንም ከብዶት በሩን በሚያንኳኳበት ጊዜ በሩን የከፈተችው ሳቱሚ ነበረች። ሲያያትም በጣም ይደነግጣል። ሁለቱም በጣም ደንግጠው ነበረ። ወደ ውስጥም ወንድምየውን ይዞ ይገባል። ታዲያ በዚህም የተረዳው ከልጅነታቸው ጀምሮ ግማሹን ላጲስ ሲጥል የነበረው እሱ ስሜቱን ሊናገር ሲል እግሩ ተሰብሮ አባትየው አስገድዶ ሳትሱሚን ወደ ቶኪዮ የመለሳት አሁን ጓደኛዬ ብሎ በያዘው ታትሱያ አማካኝነት እንደሆነ የተረዳው ፉኩዳም አንገቱን ይዞ ይነቀንቀው ጀመረ። ታትሱዬም ነገሩ ይገጣጠምለታል። ከ8ኛ ክፍል ጀምሮ እህቱን የወደዳት ወንድ እሱ እንደሆነ ሲያቅ ደስተኛ ነበረ። ታዲያ ፉኩዳም እሷን ሲያያት ለመጀመሪያ ጊዜ በመደናገጡ የተነሳ ስለ ጸጉሯና ስለ ጸጉሯ አያያዟ ነበረ ሲያወራ የነበረው። እንዳማረ ቢነግራትም ጸጉሯን ለማስተካከል ወደ ውስጥ ትገባለች። ታዲያ ልትሸኘው እንዲሁም ሊያወሩ መንገድ ላይ እየተራመዱ ነበረ። እጣፈንታ መልሳ አገናኝታቸዋለች። ታዲያ እሱም ያኔ ስለነበሩ ጊዜያቶች አንድ ባንድ ያወራት ጀመረ። በዚህም እሷም ስሜቷን ለመናገር ተዘጋጅታ እንደነበረ ያን ቀን ባቡር ቁጭ ብለው ሲጠብቁ እንደሚያፈቅራት ሲነግራት እሷም መልሳ ለመናገር በጣም ቸኩላ እንደነበረ፣ ነገር ግን ደስታ አፏን እንዳስተሳሰረው እየተናገረች ነው። ለዘመናት እሷም እንደወደደችው ሲረዳ ግን እጇን ይዛታል። መልሳ እጁን ነበር የያዘችው። ከዛም በኋላ ፍቅረኛሞች ይሆናሉ። ሁለቱም ደስተኛ ነበሩ። እንዲያ ያሉ ጊዜያቶች እያለፉ ነው። ታዲያ ወራትን እየተኩ አሁን አንድ ላይ ከሆኑ 1 አመት ሊሞላቸው ነበረ። በዚህም ከሷ ጋር ጊዜ ለማሳለፍ ቢሞክርም ብዙውን ጊዜ እሷ ቢዚ ነበረች። እሱም በስራ ይወጠር ነበረ። ጓደኞቹም ስራ ላይ ነበር የተወጠሩት። ታዲያ እሱ ነፃ በሚሆንበት ጊዜ እሷ ስራ ላይ ነበረች። እሷ ነፃ ስትሆን ደግሞ እሱ ብዙውን ጊዜ ስራ እየደከመው ስለሚመጣ ይተኛና አይገናኙም ነበረ። አንድ ቀን ላይ ሁለቱም ለመገናኘት ቢወስኑም እሷ መታደም የነበረባት ትልቅ ሰርግ ነበረ። ታዲያ ከዛ ሰርግ ስትወጣ እንዲገናኙ ጥያቄ ያቀርብላታል። በቻለችው መጠን ወደ እሱ እንደምትመጣ ነግራው ነበረ። ያን ቀንም እሱ ያደረገው ነገር ለሷ ስጦታ ለመስጠት አዘጋጅቷል። ከዛ በተጨማሪም አግቢን ለማለት ቀለበት አዘጋጅቶላት ነበረ። ያን ቀን ግን እሷ ሰርጉ ላይ በጣም ብዙ ሰዓት ቆይታ ነበረ። በዚህ ነገር በጣም ይናደዳል። በዚህም ስልክ ደውላለት ድምጹ ላይ መናደድ ስላየች ሁሉን ነገር አቋርጣ እንደምትመጣ ስታሳውቀው እንዳትመጣ ነበር የነገራት። ምንም ቢሆን ግን አመሻሽ ላይ እሱ ቤት ሄዳ ነበረ። ታዲያ እሱም ለዘመናት ሲለፋበት ሲጠብቀው የነበረው የፍቅር ግንኙነት እንዲሆናል ብሎ እንዳልጠበቀ፣ ምናልባት እነሱ በግዴታ ይዘውት እንጂ እጣፈንታ አንድ ላይ እንዲሆኑ እንዳልፈለገች እየተናገረ ነው። እሷም ነገሩን አረጋግታ ልታስረዳው ብትሞክርም ሊሰማት አልፈለገም ነበረ። በዚህም በመጨረሻ እሷም እጣፈንታ ላይ ህይወቷን ለመተውትታ እስከዛሬ የለፋችውን የጓጓችው ነገር በዚህ ነገር ያበቃል ብላ ባታስብም ተሰናብታው ትወጣለች። ከሄደች በኋላ ግን ትልቅ የጥፋተኝነት ስሜት ነበር የተሰማው። በዚህም እየሮጠ ይከተላታል። ትንሽ እሱ ቤት እንድትቆይ ቢነግራትም ተሰናብታው መኪና ውስጥ ገብታ ነበር የሄደችው። ትልቅ የድባቴ በሽታ ውስጥ ነበር የገባው። ያኔ የመጡት ጓደኞቹ ነበሩ። ኢታኩራም ሲነግረው የነበረው ከዚህ ቀደም የሱ ፍቅረኛ የነበረችው ካዙሚ እንዳገባች ነበረ። ለሱም ቪዲዮ ልካለታለች። አሁን እንደቆጨው እየጠየቀችው ነበረ። ቪዲዮንም ካየ በኋላ እንዳልቆጨው ነበር የተናገረው። እሱ የቆጨው ግን ሳቶሚን ማስቀየሙ ነበረ። ለረጅም ጊዜ ሲጓጓለት የነበረውን ፍቅር በራሱ እጅ እንዳበላሸ ነበር የተረዳው። ሞሪም ድሮ ላይ እሱን ያነሳውን ፎቶ እያሳየው ነበረ። ድሮ ላይ በጣም ደስተኛ ሳቂታ እንደነበረ፣ አሁን ግን ልቡ እንደተሰበረና ማንነቱን እያጣ እንደሆነ፣ እንዲህ መሆን እንደሌለበት ያኔ 8ኛ ክፍል ጽፎ የነበረው ደብዳቤ እስከዛሬ ሞሪ ያስቀምጠው ስለነበረ አሁን ለሷ የመስጠትና ነገሩን የመመለስ እድል እንዳለው፣ ታዲያ ሁሉ ጊዜ ቁጭ ብሎ
ተአምር እስኪመጣ ከመጠበቅ ይልቅ እንዲሞክር ነበር የነገረው። በዚህም ይስማማል። ታዲያ ከጓደኞቹ ጋር አንድ ላይ በመኪና እየሄዱ ነበረ። ሳቶሚ ደግሞ እንዳጋጣሚ ድሮ ወደ ተወለደችበት ከተማ ሄዳ ነበረ። ወደዛ ለመሄድ ሲሞክሩ ግን መንገዱ በጣም ተጨናንቆ ነበረ። ኢታኩራ ሳይክሉን ይዞ ስለነበረ ፉኩዳ ተስፋ ሳይቆርጥ ያንን ሳይክል እየነዳ መሄድ ጀመረ። ከብዙ ጉዞ በኋላ እሷ ቤት መድረስ ችሎ ነበረ። በዛ ሰዓት ተኝታለች ብሎ ቢያስብም ስልክ ሲደውልላት ወዲያው ነበር ያነሳችው። አልተኛችም ነበረ። ታዲያ ለማውራትም ወደ ውጪ ይቀጣጠራሉ። ያኔ 8ኛ ክፍል እያሉ ወደሚራመዱበት ስፍራ በመሄድ አንድ ላይ ወክ እያደረጉ ያሳለፉትን ጊዜ እያስታወሱ ነበረ። እሷን ለማየት ብቻ በሳይክል እየነዳ እንደመጣ ስትረዳ በጣም አዝናለት ነበረ። በመቀጠልም ደብዳቤ ነበር የሰጣት። ደብዳቤው ላይ ከ8ኛ ክፍል ጊዜ ጀምሮ እንዴት ሲወዳት እንደነበረ፣ እሷን ለማግኘት እንደለፋ፣ ፍቅሩንም ለመናገር እንዳሰበና ጥላው እንደሄደች ከዛ ጊዜ ጀምሮ ይህንን ደብዳቤ ጥሩ እድል ያመጣልኛል ብሎ ስላሰበ ኪስ ውስጥ ሲያስቀምጠው እንደነበረ የሚያሳይ ደብዳቤ ነበረ። ስታየውም በጣም ስቅስቅ ብላ ታለቅሳለች። ምን ያህል እንደወደዳት ነበር የተረዳችው። ታዲያ እሷም ይህን ደብዳቤ ያኔ 8ኛ ክፍል እያለች አለመቀበሏ ጥሩ እንደሆነ ነበር ያሰበችው። ምክንያቱም እንዳሁን ትልቅ ትርጉም አይኖረውም ነበረ። ታዲያ እሷን በጣም እንደምትወደው ነበር የነገረችው። በዚህም በጣም ደስ ይለዋል፣ ያቅፋታል። በመጨረሻ ፍቅሩን የራሱ ማድረግ ችሎ ነበር። በዛ አላበቃም፣ እንድታገባው ይጠይቃታል። ወዲያው ነበር እሺ ያለችው። ከጊዜያቶችም በኋላ ይጋባሉ። ታዲያ አሁንም ውጣ ውረድ ቢኖራቸው ትዳራቸው በጣም ሰላማዊና ጥሩ ነበረ። እርስ በርስ ይግባባሉ። ታዲያ በአንድ ልጅም ተባርከው ነበረ። እሷን ለ13 ዓመታት ማፍቀሩ ፍሬ አፍርቶለት ነበረ። በዚህም ምርጥ አስተላለቅ ይሄ ቆንጆ ፊልማችን እዚህ ላይ አብቅቷል። በሌላ ፊልም እንገናኛለን። ደህና ቆዩልኝ።